አሜን ነው። እስኪ ለጌታ ክብር መልካምን ጊዜ ይሰጠናል። አሜን አሜን ነው። እስኪ ኢየሱስ በሉ። እስኪ ኢየሱስ ድገሙት። እስኪ ኢየሱስ ድገሙት። እስኪ ኢየሱስ። ይህ ስም ያልሰለቸው በዚህ ስም የቆመ ከኔ ጋር በእግሩ ይቆምና መጽሐፍ ያ ዛሬ ጸሎት ቀን ነው። እግዚአብሔር በልቤ ያስቀመጠው ነገር እነግራችኋለሁ። እንቅስቃሴ አታድርጉ። ኢየሱስ ይባረክ። አሜን። መዝሙረ ዳዊት ምዕራፍ 51 ቁጥር 11 ላይ እናወጣለን። 51 ላይ ማነው 51 ቁጥር 11 ላይ ኃይለ ቃል ማለት ነው። እሺ እንሰማለን። በኢየሱስ ስም አነባለሁ። አሜን። ከፊትህ አትጣለኝ፣ ከፊትህ አትጣለኝ፣ ቅዱስህን መንፈስህንም ከኔ ላይ አትውሰድብኝ። ቅዱስን መንፈስ ከኔ ላይ አትውሰድብኝ። የማዳንህን ደስታ ስጠኝ፣ እሺ በእሽታ መንፈስ ደግፈኝ። እሺ ለሕግህ ተላላፊዎች መንገድህንም አስተምራለሁ፣ እሺ ኃጢአተኞችንም ወደ አንተ ይመለሳሉ። እሺ የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ። አንደበቴም በአንተ ጽድቅ ትደሰታለች። እሺ አሁን ሁለተኛ ሳሙኤል ምዕራፍ 11 ቁጥር 1 ላይ ያለችውን ቃል አንብብልኝ። ዳስ የካፕሮቫዲያጎስ ሁለተኛ ሳሙኤል ምዕራፍ 11 ቁጥር 1 እንዲህም ሆነ በዓመቱ መለወጫ ነገሥታት ወደ ሰልፍ በሚወጡበት ጊዜ እሺ ዳዊት ኢዮአብን ከእርሱ ጋር ባሪያዎቹንም እስራኤልን ሁሉ ሰደደ። እሺ የአሞንንም ልጆች አገር አጠፋ፣ ረባትም ከበቡ። ዳዊት ግን በኢየሩሳሌም ቀርቶ ነበረ። ዳዊት ግን ቤት ቀርቶ ነበር። በኢየሩሳሌም ቀርቶ ነበር። እሺ እንዲህ ሆነ ወደ ማታ ጊዜ ዳዊት ከምንጣፉ ተነሳ። እሺ በንጉስም ቤት በሰገነት ላይ ተመላለሰ። እሺ በሰገነቱም ላይ ሳለ አንዲት ሴት ስትታጠብ አየ። እሺ ሴቲቱም መልከ መልካም ነበረች። እሺ ዳዊትም ልኮ ስለ ሴቲቱ ጠየቀ። አንድም ሰው ይህች የኤልያብ ልጅ የኬጢው የኦርዮን ሚስት ቤርሳቤ አይደለችምን? አለ። ዳዊትም መልእክተኞቹን ልኮ አስመጣት። ወደ እርሱም ገባች፣ ከርኩሰቷም ነጽታ ነበርና ከእርሷ ጋር ተኛ። እሺ አጨብጭቡና ቁጭ በሉ ለቃሉ። ክብር ለጌታ ይሁን። አሜን። የሚገርመው ብዙ ሰዎች የፍጹምነት ባህሪ የሌላቸው ሰዎች በሕይወታቸው ያሳለፉበት የገጠማቸው የራሳቸው የሆነ በራሳቸው ስላልቆሙ ምናልባት የሆነ ሰዓት፣ ምናልባት የሆነ ወቅት፣ ምናልባት የሆነ ጊዜ ወድቀው የተነሱ ሰዎች ይኖራል። እግዚአብሔር የሚፈልገው የሚወድቅ ልብ ያለው ብቻ ሳይሆን ወድቆ ምናልባት ብትወድቅ የመነሳት ልብ ካለ እግዚአብሔር ደስ ይለዋል። ምናልባት ከሆነ ቦታ ወጥታችሁ የሆነ ቦታ ልትሄዱ አቅዳችሁ ብትወጡ መንገድ ላይ እንቅፋት ቢመታችሁ እንቅፋቱ መታኝ ብላችሁ ወድቃችሁ የምትቀሩ ከሆነ በሕይወታችሁ ሽንፈትን እያስተናገዳችሁ ትላንትና በሕይወታችሁ ያስተናገዳችሁን ውድቀት የሚባል ምዕራፍ በሕይወታችሁ በቤታችሁ ታይቶ
ሲመሽም የሚያወራችሁ ብዙዎች መውደቅ ብርቅ አይደለም ብለው እየወደቁ በቀን ብዙ ጊዜ በወር ብዙ ጊዜ ውድቀትን እየተለማመዱ በድብቅ ኃጢአትን እየሰሩ እግዚአብሔር ነገ በአደባባይ እንደሚከፍላቸው የማይገባቸው የማያውቁ ሰዎች አሁን በድብቅ ስለሚሰራ በስውር ስለሚሰራ ነገ ግን አካል አፍጥጦ ስለሚመጣ ስለ አንድ እውነት ነው የምነግራችሁ። ዳዊት በልቡ ቅንነት መነሳት የሚባል ጉዳይ በልቡ ውስጥ እንዳለ ዳዊት ያውቃል። የዋሊት ታሪኩን ብትመረምሩት ምናልባት ከፊል መልካም ነገር ምናልባት ደግሞ ከፊሉን ውድቀት የተነበበበት የሚነበብበት ሌላ አሮጌ የሆነ ፋይል ልታገኙበት ትችሉ ይሆናል። እያንዳንዳችሁ ምናልባት ትላንትና አሮጌ ፋይል ትላንትና አሮጌ የተዘጉ ብዙ የሚያስጠሉ ህይወት ላይፎች ቢኖሯችሁ እንኳን የትላንትናውን የዋሊታችሁን ታሪክ አሁንም የምትደጋግሙት ነገም የምትቀጥሉበት ህይወት ውስጥ ካላችሁ እግዚአብሔር በእናንተ እንደማይደሰት ልታውቁ ይገባል። ዛሬ እግዚአብሔር እየተናገረ ያለው ነገር በድብቅ የምትመላለሱበት፣ በድብቅ የምንተገብራቸው፣ በድብቅ የምንሰራቸው ሰው የማያውቀው እግዚአብሔር ግን የሚያውቃቸው ብዙ የተመዘገቡ መዝገቦች ፋይል እጃቸዋል። መጽሐፉ ስታነቡት ልክ 11ኛው ምዕራፍ ላይ ስታነቡት የኪዳኑ ሕዝብ የዓመቱ መጨረሻ ዓመቱ በሚያልቅበት አዲስ ዓመት በሚመጣበት አሮጌው ዓመት በሚዘጋበት የዘመን መለወጫ ጊዜ ኢዮአብና የእግዚአብሔር ታቦት የእግዚአብሔር ሰራዊቶች ውጊያን ለመዋጋት ካሉበት ወጥተው ነበር። ውጊያን የሚዋጋ ሰው በቀን በማታ እየተጨነቀ በዱር በገደል ሕይወቱን እንኳን ለማሳለፍ ለወከለው ሕዝብ ዋጋ የሚከፍል ሕዝብ ነው። ያሰለጠናቸው የመለመላቸው የመረጣቸው በጦሩ ቅድሚያ የሚሳተፉ ከውጊያው ጋር ቀንም ማታም የሚጨነቁ በሰልፍ ምድረ በዳ ላይ በሚያሳልፍበት ጊዜ የእግዚአብሔር ሰው ዳዊት ግን በኢየሩሳሌም ቀርቶ ነበር። ዳዊት በኢየሩሳሌም የቀረበበት የራሱ የሆነ ምክንያት አለው። የራሱ የሆነ አጀንዳ አለው። የራሱ የሆነ ጉዳይ አለው። ለውድቀት በሕይወታችን ውድቀት ልናስተናግድ እንችል ይሆናል። ከዚህ በፊትም አስተናግዳችሁን ሊሆን ይችላል። ሰው የሚወድቀው መቼና እንዴት ነው ብትሉ ያልተፈቀደለትን ነገር ማየት የጀመረ ቀን ውድቀት የሚባል ፋይል በሕይወቱ ብቅ ብቅ ማለት ይጀምራል። መጽሐፍ ቅዱስ የሚናገረው ከምትሰሙት ተጠበቁ ነው የሚለው። ምናልባት የምትሰሙት መልካም ነገር፣ ምናልባትም ደግሞ የምትሰሙት ክፉ ነገር በሕይወታችሁ ላይ ገብቶ ብዙ የክፋትን ስር ሰደው የማይሆኑ እግዚአብሔር አብ የማይከብርባቸው ሌላ ስጋዊ የሆኑ ፍሬዎችን በሕይወታችሁ ሊታይባችሁ ይጀምራል። ዛሬ የምትሰሙት ነገር፣ ዛሬም የምታዩት ነገር ምናልባት ነገር ገደል ሊጨምራችሁ ይችላል። ምናልባት ነገ ደግሞ ሊያከብራችሁ ይችላል። ውድቀት የሚባለው ምዕራፍ በአዳምና በሔዋን በእነሱ ቤት ላይ በሕይወታቸው ላይ መታየት የጀመረው ውድቀት የተባለው ነገር ከመውደቅም ባለፈ ሞት የተባለው ነገር ወደዚህ ዓለም የመጣው የማይሆን ነገር ማየት የጀመሩ ለታ አትብሉ የተባሉትን ነገር እግዚአብሔር አምላክ ነግሯቸው የተነገራችሁን ነገር ደግሞ ታዩታላችሁ። ያያችሁትን ነገር ደግሞ ትጠነቀቁለታላችሁ ማለት ነው። ጠላትም መጥቶ በውኑ እንዳትበሉ የተከላከላችሁን ነገር አለን ብሎ ሲጠይቃት የተከለከሉት ፋይል እንዳለ የማይገባቸው ማድረግም መስራትም መከወንም
የማይገባቸው ነገር እንዳለ ስላወቀች ያን ጊዜ ያየችው ነገር ነው ገደል የጨምረው። ላያችሁት ነገር ጥንቃቄ የምትሰጡ ከሆነ በሕይወታችሁ አክባሪያችሁን ማክበር ትችላላችሁ። አሜን አሜን። ዛሬ የምነግራችሁ ነገር ምንድነው? የምታዩትን ነገር እንድትመርጡ የመረጣችሁትን ነገር ደግሞ ዋጋ እንድትከፍሉላት እግዚአብሔር ይፈልጋል። መጽሐፉ ስታነቡ ያየችው ነገር ለእውቀት መልካም ያማረ እንደሆነ እውቀት የሚባል ነገር እንደሚሰጥ ገብቷታል። ያያችሁት ነገር ያከብራችኋል። ያያችሁት ነገር ያወጣችኋል። ያያችሁት ነገር ምናልባት ይቀብራችኋል። ዛሬ ምናልባት መልካም የሚመስል ነገር ከበስተጀርባው የተገለጠ ክፉ ነገር ባይኖር ምናልባት የእናንተ ነገር የሚያደክም ጽድቃችሁን የሚያስጥል ቅድስናችሁን የሚያቆሽሽ ነገር ከጀርባችሁ ሊመጣ ይችላል። ዛሬ ግን በሕይወታችን እንደዚህ መሆን ይጀምራል። ኢየሱስ ጌታ ነው። የምናየው ብቻ ሳይሆን ለምናየው ነገር ተጠንቅቀን የምንኖርበትን እግዚአብሔር አምላክ የጥበብ መንፈስ ይልካል። የጥበብን መንፈስ እግዚአብሔር ይሰጣችኋል። እስኪ ከማየው እጠበቃለሁ በሉ። እስኪ ከምሰማው እጠበቃለሁ በሉ። ዛሬ የምታዩት መልካም ነገር በሕይወታችሁ መታየት ይጀምራል። እናንተን የሚጥል እናንተን የሚያቆሽሽ የእናንተን ነገር የሚያቆሽሽ ማንኛውም ክፉ ነገር በሕይወታችሁ መታየት አይጀምርም። ጩና በለኛ በኢየሩሳሌም ተቀምጦ ከምንጣፉ ላይ ተነስቶ የት በሰገነቱ ላይ ምን ማለት ወክ ማድረግ ጀመር። ስሙ ይውላ የማይታይ ነገር የማይሆን ነገር እግዚአብሔር አብ የማይፈልገውን ነገር እያያችሁ ወክ የምታደርጉ ከሆነ ለውድቀታችሁ ትልቅ ምክንያት ይሆናችሁ። ውድቀታችሁ ያለው እናንተ ጋር፣ መነሳታችሁ ያለው እናንተ ጋር ነው። ወድቀ ያየው ነገር ጥሎ ከሆነ ምናልባት ሰበብ የሆኑትን ነገሮች መጠቆም የለብህም። ኢየሱስ ይባረክ። ልክ ወቅ ሲያደርግ ሲንቀሳቀስ ሲገባ ሲወጣ አንድ መልከ መልካም ቆንጆ ሴት ቤርሳቤህ ላይ ልባርካችሁ። ይሄ የእርጅና በረከት አይደለም፣ የጸጋ ቃል በሕይወታችሁ ላይ አውጣ። አሜን። ኢየሱስ ጌታ ነው። ነገራችሁን የሚያቆሽሽ ነገር በዓይናችሁ ማለት ይቆማል። አሜን። ጭውና በበለኛ እስኪ ነገሬን የሚያቆሽሽ በል እስኪ ጽድቄን የሚያስጥል በል እስኪ ቅድስናዬን የሚያስጥል በል መልካም ያልሆኑ ነገሮችን በል ማየት አቆማለሁ በል መመልከት አቆማለሁ በል በኢየሱስ ማየት ያቆማል። ማየት ታቆማላችሁ። አሜን። አይ ወክ ሲያደርግ ለሱ ያልተገባች ለሱ መሆን የማይገባ አንድ ነገር ግን ቆንጆ የሆነች ሴት በውሃ ላይ ስትታጠብ አያት። ታሪኳን አያቃትም፣ ሊተዋወቃት ፈለገ። ያያት ዕለት ነው የወደቀው። ያያችሁት ያሰባችሁት ዕለት ነው የምትወጡት። የሰው አጥር ነው የዘለለ፣ የሰው ቤት ነው ያንኳኳ። የሰው ነገር የሰው ነገር ምናልባት ለእናንተ የማይገባችሁን ነገር ሁሉ አድርጎ አሳምሮ አስተካክሎ ሊያሳያችሁ ይችላል። ግን የኔ አይደለም በሉ